የአባታችን የመምህር ዘላለም ወንድሙ ሞት አሟሟት የቤተ ክርስቲያናችን አባታችን የሆነው እግዚአብሔር ነፍሱን በአጸደ ገነት ታኖርልን። እንግዲህ ይህን አስመልክቶ አርቲስቶችም የሻማ ማብራት ፕሮግራም አድርገውለታል። እንግዲህ ይህ ሁሉ ነገር ይስመርለት። አባታችን ወንጌልን ተሸክሞ በሄደበት ሀገር እንግዲህ በዛው ሞተ። የዘንድሮ ጾም ለየት ያለና ብዙዎች አርቲስቶች ወደ መንፈሳዊ ሕይወት መጡ። እነማን ናቸው ወደ መንፈሳዊ ሕይወት የመጡት? ምክንያቱስ? ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ እንኳን ለታላቁ ዐቢይ ጾም በሰላም አደረሳችሁ። የዘንድሮ ጾም ከወትሮ ለየት ባለ መልኩ በርካታ ሰዎችን እያነጋገረ ይገኛል። በተለይም ታዋቂ የኪነ ጥበብ ሰዎች፣ ድምፃውያንና ተዋናያን በብዛት ወደ መንፈሳዊ መዝሙር ሲመጡና ለቤተ ክርስቲያን ያላቸውን ፍቅር በይፋ ሲገልጹ እያየን ነው። በዛሬው ቪዲዮአችን እንግዲህ የትኞቹ አርቲስቶች ናቸው ወደ ዝማሬ የመጡት የሚሉትን በዝርዝር እናያለን። እንዲሁም ደግሞ የመምህራችን የዘላለም ወንድሙ የድንገተኛ ህመም በሚመስል ምንድነው ያጋጠመው የሚለውን ነገር አብረን እናያለን። ከቪዲዮ ጋር እስከ ፍጻሜው አብራችሁ ቆዩ። በሰሞኑ ሶሻል ሚዲያ ላይ በቲክቶክ ብዙ ሙዚቀኛ በመዝሙር እየመጡ እንደሆነ አይተናል። እንዲሁም ደግሞ አባታችን ዘላለም ወንድሙ አባቶችም ጥቁር ልብስ እንዳይለበስ የክርስቶስ ሙሽራ ነውና የተባለለት እጅግ ተወዳጅ የሆነው አባታችን መምህር ወንድሙ አረፈ ሲባል በድንጋጤ ብንሞላም አባቶች ግን ለእርሳቸው ጥቁር ልብስ እንዳትለብሱ በራሳቸው ሐኪም ቤት ሄደው አይናቸውን ሊታዩ ግን አልጋ ላይ ቆዩ ወንጌልን ተሸክመው የሚሉ አሉ። በእውነት እንግዲህ አባታችን የሁላችንም ልብ ነው የተሰበረው። እንግዲህ ደግሞ በሌላ በኩል ደግሞ በቲክቶክ ብዙ ሙዚቀኛ በመዝሙር እየመጡ እንደሆነ አይተናል። እንግዲህ ከነዚህ ውስጥም ዘቢባ ግርማ እንመለከታኛል። ሙዚቀኛ ዘቢባ ግርማ አርቲስት ዘቢባ ግርማ እጅግ ተወዳጅና ድምጽ መርዋ ከሚባሉት የምትመደብና መልከ መልካም ቀና የዋህ እንደሆነች አይቶ የሚመሰክርላት አሁን ደግሞ እጅግ በሚያምር ሁኔታ እና ድምጽ እየዘመረች ታይቷል። እንግዲህ የዘመረች ደግሞ ሁሌም የሰው ልጅ አምላክ ወይም ደግሞ ፈጣሪ የፈጠረው አንደበት ለአምላኩ ሲዘመር ምን ያክል ደስታ እንደሚሰጥ እንግዲህ በዘቢባ አይተናል። እንግዲህ የሰው ልጅ በሙዚቃም በመዝሙርም የራሱ የሆነ ውብና ድንቅ ተሰጥኦ አለው። እጅግ የምትወደድ ዘቢባ ደግሞ ሙዚቃዋን ብንሰማው የማይጠገብ መዝሙሩን ብንሰማውም ደግሞ እንደዚህ የማይጠገብ ነውና ፍጻሜሽን ያሳምረው ብለን እንመኛለን። ክበር ባለኝ ነገር ዛሬ ማርማራ እንፈሬ ማርያም ላለው ልብኮንሽ ከቷናት ማርማራ ነው። በሌላው ደግሞ አርቲስቱ ባለው ይታየው በፊልሙና በሙዚቃው እጅግ ተወዳጅ የሆነው አሁን ደግሞ እጅግ በሚያምር እንዲሁ በቲክቶክ አይተናል። አንዳንዴ ለፈጣሪው ምስጋና ዝማሬ ማድረግ የውስጥ ሰላምን ፍቅርን በልቡ ያሳድራል። ሁሉም በየሃይማኖቱ ለአምላካቸው ምስጋና ማቅረብ ምን ያክል እንደሚያስቀና እንግዲህ እጅግ የምንወደው በፊልሙ እውነት አድርጎ የሚተውነው በሙዚቃው ሙብና ድንቅ በሆነ ቅላጼ የምናውቀው እሱ ባለው ይታየው አሁን ደግሞ በመዝሙር የምናየው በጣም በሚገርም ሁኔታ የንስሐ መዝሙር በቲክቶክም ምን ያክል የሰው ልብ እንደነካ በእውነት ሁላችንም በሃይማኖቶችን ወደ ፈጣሪያችን የምናቀርብ ምን ያክል ሰላም እንዳለውና ድንቅ ነው። ተሰጥኦ ያላቸው እህቶች ወንድሞች በጣም የሚገርሙ ብዙ አሉ። ከነዚህ ውስጥ ደግሞ እንደዚህ ያሉ አርቲስቶች ወደ አምላካቸው ሲዘምሩ እጅግ የመንፈሳዊ ቅናት የሚያስከትል ነው። እንግዲህ በሌላኛው ደግሞ እጅግ ተወዳጅ የሆኑት ወይም አባታችን የሆኑት የሁሉም አባት የሚመስሉ ገና በማየት የሚተውኑት ትወና ባላለቀ የሚያሰኝ ድራማው ትወናው እጅግ በሁሉ ዘንድ ተወዳጅ የሆኑት አርቲስት መኮንን ናቸው። እንግዲህ እንደሚታወቀው በሀገራችን ድንቅ ተዋናን ከሚባሉት የሚመደቡ አርቲስቶች መኮንን ያሉበት ፊልም ሁሉ ባላለቀ የሚያሳይ ድንቅ ተሰጥኦ ያለበት የገጸ ባህሪውን ትክክለኛ ባህሪ ተላብሰው የሚሰሩ አሁን ደግሞ እጅግ ልብ በሚነካ በመንፈሳዊ መዝሙር ሲታዩ ምን ያክል ልዩ ተሰጥኦ እንዳላቸው ሁላችንም ማየት እንችላለን። እንግዲህ የኔ በበኩሌ እንግዲህ በእውነት በጣም ልዩ አድርጌ ከምስላቸው አርቲስቶች መካከል
አርቲስት መኮንንን በጣም ልዩ ነው በእውነት። አሁንም እድሜና ጸጋ ይጨምርላችሁ ነው የምንለው። እንግዲህ የሰው ልጅ ምንም ቢሆንም ሁላችንም የፈጠረን ፈጣሪ አለን። እንግዲህ ለፈጠረን ፈጣሪ ደግሞ ምስጋና ልዩ አንደበት ሰጥቶን ልዩ አንደበት አፍ ሰጥቶን ይሄን ነገር ለአምላካችን ምስጋና ለአምላካችን ዝማሬ ማቅረብ በጣም የሚገርምና ድንቅ ነው። እንግዲህ በሰሞኑ በቲክቶክ እንግዲህ በሶሻል ሚዲያ ላይ መነጋገሪያ የሆነው ደግሞ የብዙዎቻችን ልብ የሰበረው እንግዲህ የመምህራችን ዘላለም ወንድሙ አረፈ ሲባል እንግዲህ ሁላችንም አንድ ሰው በእውነት ሁላችን በጣም እግዚአብሔርና ፈጣሪ እንዴት እንደሚመርጥ አንድ ሰው ወደ ውጭ ሀገር ሲሄድ በብዙ ነገር ተሸክሞ ዓለማዊ የሆነ ነገር ተሸክሞ በዛው ድንገት አደጋ ይፈጠርና ሰው ይሞታል። ምንም ቢሆን ዘላለማዊ ህይወት እዚህ ምድር አይደለም፣ ዘላለማዊ ህይወት በላይ ነው። ግን ደግሞ ምንም ቢሆን ደግሞ የሰው ልጅ የሚጠራበት መንገድ በጣም ድንቅ የሚያሰኝ ነው። እንግዲህ መምህራችን ውዱና ድንቅ የሆነው የቤተ ክርስቲያን መምህራችን ዘላለም ወንድሙ በእውነት ወንጌልን ተሸክሞ ነው ወደ ሀገር አሜሪካ የሄደውና በዛ እንግዲህ በዛ ህይወቱ ሲያልፍ እንግዲህ ምን ያክል በምድር ላይ ምንም ሀዘን ቢሆንም ግን እንግዲህ የክርስቶስ ሙሽራ ተብሏልና እንግዲህ በአባቶቻችንም ምንም የሀገራችን እንግዲህ አንድ ሰው ሞተ ሲባል ቤተክርስቲያን ወይም ልጆቿን በዚህ ምድር ካላት ወደ ማልፈው ወደ ዘላለማዊ ቦታ ስትወስድ ሁላችንም ማልቀስ ጥቁር መልበስ አይቀሬ ነውና ሁላችንም አናለቅስም ብንልም እንኳን ሁላችንም የማልቀስ ሳንፈልገው ያስለቅሰናል። መምህራችን የነፍስ ምግብ የሚሰጥ የነበር መምህራችን ነው። እንግዲህ ይህ ደግሞ በጣም የሚያስደነግጥና እንባም የሚያስመጣ ነው ማለት ነው። እንግዲህ በዚህ የተነሳ አባቶቻችንም እንግዲህ እሱ የክርስቶስ ሙሽራ ነው። በእርግጥ ያስለቅሳል፣ ግን ደግሞ እሱ የክርስቶስ ሙሽራ ስለሆነ ጥቁር ልብስ እንዳይለበስ የሚሉ አባቶቻችንም መልእክት እንዳስተላለፉ አይተናል። እንግዲህ በዚህ ሁኔታ ደግሞ እጅግ ተወዳጅ የሆኑትና የሀገራችን አርቲስቶች አሉ የምንላቸው በጣም በሚገርም ሁኔታ እንግዲህ የሻማ ማብራት ስነ ስርዓት አድርጎላቸው በጣም እንግዲህ መምህራችንም እንግዲህ ነፍሱን በአጸደ ገነት እንዲያኖርልን ሁላችንም እንመኛለን ማለት ነው። እንግዲህ ደግሞ በጣም ልዩና ድንቅ የሚሆነው ደግሞ በቲክቶኩ ዓለም እንደምናየው ሁሉም አርቲስቶች እንግዲህ ወይም ሙዚቀኞች የምንላቸው ማለት ነው ወደ ሃይማኖታቸው መጥተው እንግዲህ በጣም ድንቅ የሆነ ዝማሬ ሲያቀርቡ ድንቅ የሆነ ለአምላካቸው ሲያቀርቡ በጣም በእውነት በጣም ደስ የሚል ነው። ከዚህም እንግዲህ እነ ዘቢባ ግርማ እነ ሱባለው ይታየው እነ አርቲስት እንግዲህ መኮንን ብዙዎች አሉ እንግዲህ በብዙዎች እንዳለ የዘመሩ እንግዲህ በቲክቶክ ዓለም ያየናቸው ማለት ነው። እንግዲህ እነዚህ ዘማሪዎችም እግዚአብሔር አምላክ እንግዲህ በእድሜ በጸጋ እግዚአብሔር ከዚህም በላይ ሰጧቸው እንግዲህ ከአምላካቸው እንዲያመሰግኑ ቀሪ ዘመናቸውን አምላካቸውን እያመሰገኑ እንዲኖሩ እንግዲህ ምኞታችን ነው። ከዚህም እንግዲህ ብዙዎቻችን እንግዲህ ያው ሙዚቃም በጣም ደስ የሚል ነው፣ ደስ የሚል ስራ ነው። አንድ ስራ ዝም ብሎ አይደለም እንትን የሚመጣ አይደለም፣ ብዙ ተለፍቶበት ብዙ እንትን ብሎበት ነውና በዚህ ሁኔታ እንግዲህ እግዚአብሔር አምላክን ደግሞ ማንኛውም ሰው ፈጣሪያቸውን አመስግነው እንደዚህ ሲሉ በጣም ደስ የሚል ነው በእውነትና እንግዲህ ውድ ቤተሰቦቼ የዛሬ አዳዲስ ነገሮች ይህን ይመስል ነበር። በሌላ አዳዲስ ቪዲዮዎች ደግሞ እስከምንገናኝ ድረስ ሰላም ሁኑ። እንግዲህ ለመምህራችን ዘላለም ወንድሙ በጣም የሚገርም ነው በእውነት እንግዲህ አይናቸው ሊታዩ ሂደው ነውና አልጋ ይዛለው ምናምን ብለው ሳያስቡት ግን በቃ አይናቸው ሊታዩ ሐኪም ቤት ሂደው በዛው መሞታቸው በጣም የሚገርም ነው። እንግዲህ እግዚአብሔር አምላክ ከዚህ ይበቃል ብሎ ወደ ዘላለማዊ ወደ ረፍቱ ቦታ ነው የወሰደውና እውነትም የክርስቶስ ሙሽራ ነው። ወንጌልን እንደሰበከ ወንጌልን እንደተሸከመ ነው የሞተው። እንግዲህ ለሁላችንም ቢሆን እንግዲህ መጽናናቱን እንመኛለን። እንግዲህ ለአርቲስቶችንም እንግዲህ አምላካችሁን እያመሰገናችሁ እንድትኖሩ ከልቤ እመኛለሁ። እንግዲህ በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው።